እሺ የርገን ክሎፕ ስለ ፍሎሪያን ቪርትስ ሐሳብ ሰጥቷል። በጣም በክፍለ ዘመን አንድ ጊዜ ሊመጣ የሚችል ክህሎት ያለውን ተጫዋች በዚህ ደረጃ በተለይ ማብጠልጠል ብዙ አስፈላጊ አይደለም የሚል ሐሳብ ሰንዝሯል። እንግዲህ ለተጫዋቹ ላይ የሚሰነዘሩ ትችቶችን ለማርገብ የታሰበ ንግግር ስለመሆኑ ወይም ደግሞ የነዛ የሚሰነዘሩትን ትችቶች ያጣጣለበት ሐሳብ በስፋት መነጋገር ይሆናል። ትላንትና ማምሻውን ማለት ነው። የቀድሞው የሊቨርፑል አሰልጣኝ የነበረው እንግዲህ ጀርመናዊ አሰልጣኝ የርገን ክሎፕ ባሳለፍነው ክረምት የዝውውር መስኮት ላይ 116 ሚሊዮን ፓውንድ ወጪ ተደርጎበት ባየር ሌቨርኩሰንን ለቆ እንግዲህ ሊቨርፑልን ስለተቀላቀለው ኮከብ ፍሎሪያን ቪርትስ ጋር በተያያዘ የሰጡት ሐሳብ ነው መነጋገሪያው ነው። ክሎፕ ቪርትስን በተቺዎቹ ላይ ጠንካራ ሐሳቦችን በመሰንዘር ተጫዋቹ ልዩ የሆነ ተሰጥኦ ያለው ተጫዋች ነው፣ ይህም ተሰጥኦ በመቶ ዓመት አንድ ጊዜ ብቻ የሚገኝ አይነት እንደሆነ ተናግሯል። ስለዚህ እንደሳቸው ንግግር ከሆነ ተጫዋቹ ላይ ያለው በዋናነት የአጠቃቀም ክፍተት ነው። ምክንያቱም ተጫዋቹ ለዴን ማንሻፍት ወይም ለሀገሩ ጀርመን ብሔራዊ ቡድን ሲጫወት ሌላ ተጫዋች ነው፣ በክለብ ደረጃ ሊቨርፑል ቤት ደግሞ ሌላ ተጫዋች ነው እና በሁለቱ ማሊያዎች የሚያሳየው እንቅስቃሴ ለየቅል ሆኗል እና በሊቨርፑል ማሊያ ፕሪሚየር ሊጉ ከመጀመሩ በፊት መጋረጃ ገላጩ እየተባለ የሚጠራው የኮሚኒቲ ሺልድ የውድድር ምዕራፍ ላይ በክሪስታል ፓላስ 2-1 በሆነ ውጤት ሲሸነፉ ሊቨርፑሎች ማለት ነው ቡድኑን መሪ አድርገሽ ጎል ያስቆጠረው ሌላው አዲሱ ግዣቸው ሁጎ ኤክቲኬ እንደነበር አይዘነጋም። ታዲያ ተጫዋቹ ጎል እንዲያስቆጠር ኳሷን አመቻችቶ ተቀበለው ፍሎሪያን ቪርትስ እንደነበር ይታወቃል። ከዛ በኋላ እስካሁን ድረስ ሊቨርፑል ባደረጋቸው ጨዋታዎች ምንም ጎል አላስቆጠረም። ምንም ጎል እንዲቆጠርም ምክንያት ወይም ቀጥተኛ ተጽዕኖ መሆንም አልቻለም። የጎል ተሳትፎም የለውም ማለት ነውና ይሄ ለሊቨርፑል ደጋፊዎችን እጅግ እያሳሰበ የመጣ ጉዳይ ስለመሆኑ መናገር ይችላል። የጄደን ሳንቾ ዕጣ ፈንታ ደርሶታል። በ007 ሚም ወይም ይሄ በ007 የሚለው ቀልድ የጄምስ ቦንድ ፊልም እንደሆነ ይታወቃል። ያንን ተከትሎ ያው ልክ እንደ ጄምስ ቦንድ ሱፍ እያለበሱት 7 ጨዋታ አድርጌያለሁ፣ ምንም ጎል የለኝም፣ ምንም ኳስ ማመቻቸቻ ያላቀበልኩምና 007 የሚባለውም ለዛ ነው። 0 አሲስት 0 ጎል 7 ጨዋታ ማለት ነውና የዛ ሚም ሰለባ ሆኗል እንግዲህ ፍሎሪያን ቪርትስ ማለት ነው። ሳንቾን በዚህ መንገድ የተቃኘ ተጫዋች እንደነበር የሚታወቅ ጉዳይ ነው። 21 ዓመቱ ላይ ነው የሚገኘው ቪርትስ ካቻምና በአሰልጣኝ ዣቪ አሎንሶ ስር ባየር ሌቨርኩሰን ታሪካዊ የሚባል የውድድር ዘመን ማለትም ምንም ጨዋታ ሳይሸነፉ አይበገሬ ሆነው ቡንደስሊጋውን ከፍ አድርገው ሲያሳኩ፣ በነገራችን ላይ የጀርመኑ ኃያል ክለብ ባየር ሙኒክም ይሄ ታሪክ የለውም። በነገራችን ላይ ምንም ጨዋታ በውድድር ዘመኑ ሳይሸነፍ ዋንጫ ያሳኩበት አጋጣሚ የለም። ከ30 በላይ ቡንደስሊጋዎችን ሲያሳኩ ማለት ነውና የባየር ሌቨርኩሰን ወርቃማ ታሪክ ነው። በዛ ሂደት ላይ ቀጥተኛ ተጽዕኖ ከነበራቸውና በውድድር ዘመኑ ላይ የክለቡ የማጥቃት እንቅስቃሴ ዋና ዳጊ ፈጣሪ ተጫዋች በመሆን ቁልፍ ሚና የተጫወተ ተጫዋች ነው ፍሎሪያን ቪርትስ። በሜዳ ላይ ያለው እይታ፣ የኳስ ቁጥጥር ችሎታና በግብ በማስቆጠርና በማቀበል ያለው አስተዋጽኦ በጣም የላቀ እንደነበር ይታወቃልና ያን ነገር በቀዩ ማሊያ መድገም የተሳነው የሚመስለው ጀርመናዊ ኮከብ የዓለማችን ፈታኙ ሊግ እንደመሆኑ መጠን ለውድድሩ ዝግጁ መሆን ክህሎት ብቻ በቂ አይደለም። ፕሪሚየር ሊግ ላይ ክህሎት ብቻ በቂ ቢሆን ኖሮ አብዛኛው ተጫዋች መጥቶ ይሳካለት ነበር። ግን ሊጉን አዳፕት ማድረግ ወይም ደግሞ ቶሎ ለመላመድ ጥረት ማድረግን ይጠይቃል። ተጫዋቹ በአካል ብቃት በተክለ ሰውነቱ ላይ መስራት አለበት ሲሉ የጨዋታ ተንታኞችና የቀድሞ ተጫዋቾች ቪርትስ ላይ ሀሳባቸውን ሰጥቷል። ፕራይስ ታጉ ከፍተኛ ነው። 116 ሚሊዮን ፓውንድ በጣም ከፍተኛ የዝውውር ሂሳብ ነው። ባየር ሙኒክ ከ80 በላይ አልወጣም ያለበትም አንደኛው ምክንያት ይሄ ስለመሆኑ እየተገለጸ ይገኛል። ክሎፕ የቪርትስ አጠቃላይ ብቃት በመጥቀስ ተጫዋቹ በብዙ የዓለም አቀፍ እግር ኳስ ታላላቅ ክለቦች ዘንድ ተፈላጊ መሆኑ ሁሉንም የሚያግባባ አስደናቂ ክህሎት ባለቤት መሆኑን የሚያመላክት ነው ብሏል። ስለዚህ ወደፊት ጊዜው ብሩህ መሆኑን መናገር ይችላሉ ሲሉ ነው የርገን ክሎፕ ሀሳባቸውን ስለ ቪርትስ የሰጡት ማለት ነው። እንደ ሜትሮ አይነት ደግሞ ሜትሮ ታማኒነትን የሚጣልበት ምንጭ ባይሆንም ግን ጥሩ የሚባሉ ጭምጭምታዎችን ግን ይዞ ብቅ ይላልና በተለይ እንደነ ዣቪ አሎንሶ በሪያል ማድሪድ ቤትም ሆኖ በተለይ የፍሎሪያን ቪርትስን ጉዳይ እየተከታተለ ይገኛል የሚሉ ሀሳቦች እየወጡ ይገኛሉና ይህ ዓመት የሚያሳየው እንቅስቃሴ በጣም ደካማ ከሆነ ምናልባትም ተጫዋቹን በቀጣይ ክረምት የዝውውር መስኮት ላይ ምናልባት በውሰትም ቢሆን እንኳን ለማግኘት ጥረት ያደርጋል የሚል ሀሳብ ይዞ መውጣቱ አይዘነጋም። ከዛ ውጪ ቼልሲና ጁቬንቱስ በማይክ ሜኞ ጉዳይ ተፋጧል ተብሏል። ቼልሲዎች ግብ ጠባቂ ፍለጋ ወደ ገበያው ከወጡ ሰንበትበት ብሏል። እንግዲህ ዋና ትኩረታቸው ነው ማይክ ሜኞን ለማስፈረም በሚሄዱበት ርቀት ግን ተፎካካሪ ያጋጥሟቸዋል ሲል ፉት መርካቶ ዘግቧል። ይህንን መስመር ማጠናከር እንዳለባቸውና እንግዲህ ስፔናዊ ሮበርት ሳንቼዝ ላይ እምነት መጣል በጣም ሞኝነት መሆኑን በተደጋጋሚ የእግር ኳስ ተንታኞች፣ የዝውውር ኤክስፐርቶች፣ የቼልሲ እግር ኳስ ክለብ የበፊት አንጋፋ ተጫዋቾች ይህን ነገር በተደጋጋሚ ሲያነሱም ተጫዋቹ ግን በክለቦች ዓለም ዋንጫ ላይ የነበረው እንቅስቃሴ በጣም አመርቂ እንደነበር ይታወቃልና ያ ያታለላቸው ይመስላል። እንደሚታወቀው በክረምት የዝውውር መስኮት ላይ ሜኞን ለማስፈረም ፍላጎት ነበራቸው። ግን የሮበርት ሳንቼዝ እንቅስቃሴ በክለቦች ዓለም ዋንጫ ላይ በጣም አስደናቂ ከመሆኑ ጋር በተያያዘ በፕሪሚየር ሊጉን በዛው መንገድ ይቃኛል የሚል እምነት ስለነበራቸው ግብ ጠባቂ ለማስፈረም በሚደረገው ጥረት ላይ ብዙ አልተንቀሳቀሱም። ወደ 9 ተጫዋች አስፈርሟል ቼልሲ በዝውውር መስኮት ላይ ግብ ጠባቂ ግን የለበትምና ዘንድሮ በፕሪሚየር ሊጉ ግን አንጻራዊ በሆነ መንገድ ካምናው ጋር ሲነጻጸር ጥሩ አቋም ያሳየባቸው ጊዜያቶች አሉ ሮበርት ሳንቼዝ። እርግጥ ነው ግን አሁንም ዲሲዥን ሜኪንጉ በጣም ክፍተት የሚነሳበት ነው፣ ወይም ውሳኔዎቹ ላይ ትልቅ ክፍተቶች እንዳሉ በተደጋጋሚ እየታዩ ይገኛሉ። ለዛም ነው በብሔራዊ ቡድን ደረጃ አሰልጣኝ ሉዊስ ዴላ ፉዌንቴ እድል እንኳን ማይሰጠው ማለት ነው። እርግጥ ስብስቡ ሊቀላቀል የሚችልባቸው አጋጣሚዎች ሊፈጠሩ ይችላሉ፣ ግን በፍጹም ኡናይ ሲመንና ዴቪድ ራያ ባሉበት
ሮበርት ሳንቼዝ ቋሚ ተሰላፊ የሚሆኑበት እድል እጅግ በጣም ጠባብ ነውና ከሰሞኑ እንደምናስታውሰው በተለይ በፕሪሚየር ሊጉ የአምስተኛ ሳምንት መርሃ ግብር ላይ ከማንቸስተር ዩናይትድ ጋር ኦልድ ትራፎርድ ያደረጉት መርሃ ግብር የተጫዋቹን ዲሲዥን ሜኪንግ ክፍተት አመላካሽ ጉዳይ ነው። በ5 ደቂቃ ውስጥ የተመለከተው ቀይ ካርድ ቡድኑን በትልቁ ዋጋ አስከፍሎ 3 ነጥቡ ዩናይትድ ሜዳቸው ላይ እንዲያስቀሩት ምክንያት እንደነበር ይታወቃል። በርካታ ፐንዲቶች ያው ቼልሲ ተከላካይ መስመራቸውና ግብ ጠባቂውን ሳንቼዝ መስመሩን በአጠቃላይ ሳያድሱ ፕሪሚየር ሊግ ዋንጫን ማሰብ ሞኝነት ነው ብሏልና ብዙ የሚታሰብ አይደለም የሚል ሀሳብ ነው የሰነዘሩት። አሰልጣኝ ኤንዞ ማሬስካም በፈረንጆቹ አዲስ ዓመት በሚከፈተው ጥር የዞር መስኮት የመጀመሪያ ስራቸውም አንድ ጥሩ አቅም ያለው ግብ ጠባቂ መስመር ተጫዋች በገበያው ላይ ማስፈረም እንደሚሆን ይገመታል ማለት ነውና ታዲያ የተለያዩ መረጃዎች ትላንትና ማምሻውን ይዘው የወጡት መረጃ የሚያመላክተው በዋናነት የኤሲ ሚላኑ ግብ ጠባቂ ማይክ ሜኞን ለማስፈረም በድጋሚ ቼልሲዎች በጥር የዞር መስኮት ላይ ጥረት እንደሚያደርጉ ነው። በዚህ ሂደት ተፎካካሪ ሆኖ ብቅ ያለው ደግሞ እዛው ሴሪያ ላይ የተጫወተ የሚገኘው ቡድን ጁቬንቱስ ሲሆን የኢጎር ቱዶሩ ቡድን አምና ጄኖዋ ቤት 12 ክሊንሺት ወይም ደግሞ መረቡን ሳያስደፍር የወጣባቸውን አጋጣሚዎች የፈጠረውን ዲ ግሪጎሪዮ የተባለ ግብ ጠባቂ እንዳስፈርሙ ይታወቃል። በክረምት የዞር መስኮት ላይ የቡድኑም ቁጥር 1 በኢሳት ቋሚ ተሰላፊ ግብ ጠባቂም እሱ እንደሆነ መናገር ይቻላል። ዘንድሮ 6 ጨዋታ ነው ያደረገው፣ 540 ደቂቃዎች ላይ ተሰልፏል። አንድም ጊዜ ግን ክሊንሺት ማስመዝገብ አልቻለም። አምና 12 አስመዝግቧል። ቀደም ብዬ እንዳነሳሁት ጄኖዋ ቤት፣ በጁቬንቱስ ቤት ግን አሊያንስ ስቴዲየም ላይ አንድም ጊዜ እንግዲህ መረቡን ሳያስደፍር የወጣባቸው አጋጣሚዎችን መፍጠር አልቻለም። ስለዚህ ኢጎር ቱዶር ልምድ ያለው ቁልፍ ግብ ጠባቂ ይፈልጋል። ከዛ አንጻር ተጫዋቹን ለማግኘት እንግዲህ ክለባቸው ጥረት እንደሚያደርግ ነው እንግዲህ ከፍተኛ በሆነ መንገድ የሚያምኑት ማለት ነው። ለዛም እንግዲህ ለቦርዱ መልእክት አስተላልፏል ተብሎ የተገለጸ ይገኛል። እንደሚታወቀው አሮጊቷ ወይም ጁቬንቱስ የጄኖዋውን ማርኮ ኦቶሊኒ የተባለ ግለሰብ የቡድኑ ቴክኒካል ዳይሬክተር አድርገው ለመሾም እየተንደረደሩ እንደሚገኙ ይታወቃል። ግብ ጠባቂውንም ከጄኖዋን ያስፈርሙት አሁን ደግሞ ቴክኒካል ዳይሬክተር ለመሾም በሚሄዱበት ርቀትም የጄኖዋን ኦቶሊኒን እንግዲህ ምርጫቸው አድርገዋልና ምናልባት ይህ ነገር ኢምንት ይመስላል ወይም ደግሞ በቴክኒካል ዳይሬክተርነት ቦታ ላይ መሰየሙ ጉዳይ የጊዜ ጉዳይ ካልሆነ በስተቀር የመረጡትም ግለሰብ እሱ ስለመሆኑ የተገለጸ የሚገኘውና በዛ ሂደት በሚኖሩት እንቅስቃሴዎች ማለት ነው ግብ ጠባቂ ማስፈረም እቅዳቸውን ከግብ እንዲያሳካላቸው ይፈልጋሉ ተብሎም እየተገለጸ ይገኛል። ፈረንሳይ ግብ ጠባቂ ማይክ ሜኞ ለማስፈረም ቼልሲዎች ባሳለፍነው ክረምት የዞር መስኮትም ጥረት አድርገው በጥቅማ ጥቅም ጉዳዮች ባለመስማማታቸው ምክንያት ዝውውሩ መክሸፉ የሚታወቅ ጉዳይ ነው። አሁን ታዲያ ድጋሚ ፍላጎታቸውን በመቀስቀስ ተጫዋቹን ለማስፈረም ጥረት ማድረግን ጀምሯል ተብሏል። ማይክ ሜኞ ይሄ ፈረንሳይ እንግዲህ ለብሔራዊ ቡድኑ ቁጥር 1 ግብ ጠባቂ ነው። ውሉ የሚጠናቀቀው ደግሞ በ2026 ወይም ደግሞ በቀጣይ ዓመት ነው። ስለዚህ ውል እንደማያድስ እየተገለጸ የሚገኝ ግብ ጠባቂ ከመሆኑ ጋር በተያያዘ ሚላኖች በነፃ ከሚያጡት እንግዲህ በቀጣይ ጥር ወር ክለቡ እንዲለቅ ያበረታቱታል ተብሎ ይገመታል። እሱም ትነስም ትብዛም ከአጠቃላይ ሚላኖች ማለት ነው ከተጫዋቹ ላይ ገቢ የሚገኝበትን መንገድ ለመዘርጋት ጥረት ያደርጋሉ ተብሎ ይገመታል። መቼስ ከ0-1 ይሻላልና ተጫዋቹን በነፃ ከማጣት ቢያንስ በጥር የዞር መስኮት ላይ መሸኘቱ የተሻለ ምርጫ ስለሚሆን ሚላኖች ያመኑ ይመስላል ተብሏል። አሁን ባለው ወቅት ሁኔታ ማይክ ሜኞ እንግዲህ በጠናቀቀው የውድድር ዘመን 48 ጨዋታ ነው የተጫወተው በሁሉ መርሃ ግብር ማለት ነው። 13 ጊዜ መረቡን ሳያስደፍር የወጣ ግብ ጠባቂ ስለመሆኑ መናገር ይቻላል። 44 ጎል ብቻ ነው የተቆጠረበት። 135 ሙከራዎችንም በማዳን በሴሪያው ስማቸው ከፊት ከሚጠቀሱ ግብ ጠባቂዎች መካከል ስሙ ይጠቀሳል። እንግዲህ ኤኪፔ ደ ፍራንስ የፈረንሳይ ብሔራዊ ቡድን ቋሚ ግብ ጠባቂ ነው ማለት ያው ተጫዋቹ ያለውን አቅም በግልጽ ላይ ያመላከት የሚችል ጉዳይ ነው። ከዛ መካከል በሴሪያው በፊዮሬንቲና ጋር እንዲሁ ሁለታቸው ሆኖ ውጤት አምና ያጠናቀቁበት መርሃ ግብር 7 ጨዋታ በማዳን የጨዋታው ኮከብ ተብሎ የተመረጠበት መርሃ ግብር ደግሞ ሃይላይቱ እንደሆነ መናገር ይቻላል። በቡድን አመራርም ክህሎትም ይታወቃል። ግብ ጠባቂዎች በነገራችን ላይ ዲክቴት ማድረግ ይችላሉ ጌም ፕላይን ወይም ደግሞ በተለይ መስርቶ ጨዋታ ላይ ወይም ደግሞ መስርተው የጨዋታ እንቅስቃሴያቸውን ከኋላ በመስርተው የሚወጡ ቡድኖች ካሉ ግብ ጠባቂ በአመራር ክህሎቱም ከፊት መሆን መቻል እንዳለበት ይነገራልና ከፒተር ቼክ እና ከቲቦ ኮርቷ በኋላ በጣም ደና ግብ ጠባቂ አጣሚ መስለውና እዚህ ቦታ ላይ የሚንጸባረቀው ክፍተት ከፉኛ በሆነ መንገድ ዋጋ እያስከፍላቸው የሚገኙት ቼልሲዎች ቦታውን በጥሩ አቅም ባለው ግብ ጠባቂ ለማጠናከር በቀጣይ የጥር የዞር መስኮት ትልቁ የቤት ስራቸው ግብ ጠባቂ ማስፈረም ይሆናል ተብሎ ነው የሚገመተው። ሜኞ አዲስ ተሞክሮን ማየት ይፈልጋል መባሉና ዝውውሩን ለማከናወን ፈቃደኝነቱን ማሳየቱ ደግሞ ጉዳዩን ሳቢ አድርጎታል። በአጠቃላይ ቼልሲ አዲስ ግብ ጠባቂ በጥር የዞር መስኮት ያገኛሉ የሚለው ጉዳይ የሚጠበቅ ነው የሚሆነው። ሜኞ ካምና በቀጠለ አስደናቂ እንቅስቃሴ ላይ ዘንድሮም ይገኛል። 5 የሴሪያ ጨዋታዎችን አድርጓል። በሁለቱ መረቡን ሳያስደፍር ወይም ጎል ሳይቆጠርበት ነው የወጣው። በትልቁ የሚነሳበት ክፍተት ግን 2 ጉዳዮች ብቻ ናቸው ከሜኞ ጋር በተያያዘ። አንደኛ እድሜው ነው፣ 30 ዓመቱ ላይ ነው የሚገኘው። እርግጥ ለግብ ጠባቂ እድሜው ሄዷል የሚያስብል ባይሆንም ግን 26 ወይም 27 28 እንኳን ቢሆን ይመረጥ ነበር። ሌላው በተደጋጋሚ ጉዳት የሚያጋጥመው ግብ ጠባቂ መሆኑ ነው። እንግዲህ ጉዳት ከሰሞኑም አጋጥሞት እንደነበር ይታወቃል። በኮፓ ኢታሊያ ጨዋታ ከስብስቡ አካል እንዳልነበር ይታወቃልና በአጠቃላይ ሮሳኒዎቹን ከተቀላቀለ በኋላ 55 ጨዋታዎች በጉዳት ምክንያት አልፈውታል ማይክ ሜኞ። ያ እንደ መጠነኛ ክፍተት ቢወሰድበትም ግን ተጫዋቹ እጅግ ጥሩ አቅም ያለው የሀገሩ የፈረንሳይ ብሔራዊ ቡድን ቁጥር 1 ምርጫና ከሮበርት ሳንቼዝ በጣም በርቀት የተሻለ ግብ ጠባቂ ነው። ከዛ አንጻር ቼልሲዎች አንገብጋቢ በሆነ መንገድ መታደስና መጠናከር ያለበትን እያመላከተ የሚገኘው የግብ ጠባቂ መስመራቸውን
ወስነው ለማጠናከር በድጋሜ ይሄንን ፈረንሳይ ግብ ጠባቂ ለማስፈረም ያቀዱ ይመስላል። ከጁቬንቱስ የቀረበባቸውን ፈተናስ እንዴት ተጋፍጠው ማይክ ሜኞን ፊርማ እንግዲህ ግላቸው ማድረግ ይችላሉ የሚሉት ጉዳዮች በቀጣይ የሚጠበቅ ይሆናል። ከዛ ውጪ ሪያል ማድሪዶች ለሮድሪ ሄርናንዴዝ 150 ሚሊዮን ዩሮ ወጪ እንደሚያደርጉ እየተገለጸ ይገኛል። ያንንም የሚጠቁሙ መረጃዎች ናቸው ትላንትና ማምሻውን የወጡት። ልቡ ወደ ማድሪድ መሸፈቱ እየተገለጸ የሚገኘው ስፔን አማካኝ ሮድሪ በኢቲሃድ ቆይታው አሁን አጣብቂኝ ውስጥ የወደቀ ጉዳይ ስለመሆኑ እየተገለጸ ይገኛል። የአምና የክለቦች ትልቁ የሽልማት መድረክ ወይም ደግሞ አንድ እግር ኳስ ተጫዋች በህይወት ዘመኑ ማሳካት የሚፈልገው ትልቁ የግል ክብር የሆነው የባላንዶር ክብርን ያሳካው ይህ ስፔን አማካኝ ስሙ ከሪያል ማድሪድ ጋር በተደጋጋሚ እየተያዘ ይገኛል። ለተጫዋቹ እስከ 100 ሚሊዮን ፓውንድ ወጪ ለማድረግ ዝግጁ ስለመሆናቸው እና የዝውውር ጥያቄም ለማቅረብ እንግዲህ መጠነ ሰፊ ስራዎችን እየሰሩ እንደሚገኙ ሎስ ብላንኮሶቹን የሚጠቁሙ መረጃዎች እየወጡ ነው። በተለይ የማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ሉካ ሞድሪችና ቶኒ ክሮስን አይናቸው እያየ እንግዲህ ሳይተኳቸው ከክለቡ መለየታቸው የቡድን አማካይ መስመር ላይ የፈጠረው ክፍተት በግልጽ የሚታይ ጉዳይ ነው። በሲቲዝኖቹ ቤት አይተክ የሚና ካላቸው ተጫዋቾች መካከል ስፔን አማካይ ሮድሪ አንዱና ዋነኛው ነውና የቡድን ሚዛን በመጠበቅና ባሳለፍነው ዓመት ለቡድኑ በነበረው እንቅስቃሴ አንድ ተጫዋች በእግር ኳስ ህይወቱ ማሳካት የሚፈልገውን ትልቁ የግል ክብር ወይም ባላንዶር እንዳሳካ ጠቅሰናል። ሮድሪ በሲቲ እስከ 2027 ማይቆይ ውል እንዳለው ይታወቃል። ግን ክለቡ ወይም ደግሞ ማንቸስተር ሲቲ ማለት ነው ሮድሪ ረዘም ያለ ጊዜ በክለባቸው እንዲቆይ የሚያስገድድ ወይም ደግሞ ጸንቶ እንዲቆይ የሚያደርገውን ኮንትራት በማቅረብ እንዲሁም የክለቡ ሁለተኛ ውዱ ሳምንታዊ ተከፋይ ተጫዋች የሚሆንበት መንገድ በማመቻቸት ከኤርሊንግ ሃላንድ በመቀጠል ማለት ነውና ከፍተኛ ሁለተኛው ሳምንታዊ ተከፋይ ተጫዋች የሚሆንበት መንገድ በመዘርጋት ለተጫዋቹ ይፋዊ ኮንትራት ርዝማኔ ጥያቄ አቅርበዋል። ተጫዋቹ ግን እስካሁን ድረስ በሲቲ ቤት ጸንቶ የሚያቆየውን ውል ለማደስ ዝግጁ አለመሆኑን ነው መረጃዎች እየጠቆሙ የሚገኙት። ከሜንታሊቲ ጋር በተያዘ ከኮንሲስተንሲ ወጥነት ጋር በተያዘ ሊደርሺፕ፣ የአመራር ክህሎት፣ ኤክስፒሪየንሱ በጣም ልምዱ ተጫዋቹ ጋር ያሉ በጣም ለየት ያሉ ክህሎቶች ናቸውና ከዛ አንጻር በሂደት የቡድኑ አምበል ይሆናል የሚለው ጉዳይ ብዙዎች የሚጠብቁት ነበር። በተለይ ከማንቸስተር ሲቲ በተለይ ሲቲ ኤክስትራን ጨምሮ ማለት ነው። ሌሎች በርካታ ምንጮችም ሮድሪ በሲቲ ቆይቶ የአምበልነት ሚናውን ይሰጠዋል በቋሚነት ተብሎ ነበረ ሲገምቱ የነበሩት ማለት ነው። አሁን ግን በዋናነት እንደ ዝውውር ኤክስፐርቱ ፋብሪዚዮ ሮማኖ ዘገባ ከሆነ የ9 ዓመቱ ስፔናዊ እስከ 2029 እስከ 2030 የውድድር ዘመን ማለትም ለተጨማሪ 4 ዓመታት በማንቸስተር ከተማ ኤቲሃድ ስቴዲየም ለመቆየት የሚያስችለውን ኮንትራት ለመፈራረም እንግዲህ ከስምነት ለመድረስ ተቃርበዋል የሚል መረጃ ይዞ ቢወጣም ግን አሁን ተጫዋቹ ወደ ስፔን ማቅናት ፍላጎቱ ግን ጨርሶ ካምሮ እንዳልጠፋ ነው እንግዲህ የሚያሳየው ያለው ወቅታዊ ሁኔታ ማለት ነው። ምክንያቱም ኮንትራቱን ማደሱን እስካሁን ክለቡ ይፋ አላደረገውም። ኮንትራት ካቀረበው ግን ቆየት ብሏልና ተጫዋቹ አሁን ገና ውሳኔውን ለመወሰን እያሰበ እያጤና እንደሚገኙ መረጃዎች የሚጠቁሙት። ይሄ ማለት አዲስ በሚያድሰው ኮንትራት ውስጥ ክለቡንም መልቀቅ የሚያስችልባቸው ሁኔታዎች እንዲመቻቹ የሚያስችል አንቀጾች ተጫዋቹ እንዲያርፍበት ይፈልጋል ሲል ስፖርት ዊትነስ ደግሞ ሌላ ለየት ያለ አምድ ወይም ደግሞ ሌላ ለየት ያለ መረጃ ከዚህ ጋር ከሮድሪ እንዲሁም ደግሞ ከሪያል ማድሪድ ጉዞ ጋር በተያዘ ያሰፈረው ጽሁፍ ያመላክታልና ሮድሪ አሁንም በተለይ በተደጋጋሚ ጉዳት እያጋጠመው የሚገኝ ተጫዋች እንደሆነ ይታወቃል። የቀድሞ ወይም ደግሞ አምና ሲያሳይ የነበረውን አቋም መልሶ ለማግኘት ጥረት እያደረገ ይገኛል። ያንን ተከትሎ እንግዲህ ሉዊስ ዴላ ፉዌንቴ በነገራችን ላይ የስፔን ብሔራዊ ቡድኑ አሰልጣኝ ማለት ነው ሮድሪን ኦሚት አድርገዋል። የዙቢሜንዲና ሚኬል ሜሪኖ ሌሎች ተጫዋቾች ላይ ሚዲያው ትኩረት ስለሚያደርግ ነው እንጂ ለኛ ኤንጂን ሞተር ናቸውና ለየትኛውም ብሔራዊ ቡድን ውስጥ ሊመጣጠን የሚችል ክህሎት ያለው ተጫዋች ከነሱ ጋር አለ ብዬ አላምንምና ስለነዚህ ተጫዋቾች ብዙ መነገር መቻል ነበረበት። ሚዲያው ግን ሌሎች ተጫዋቾች ላይ ነው ትኩረት የሚያደርገው። ሜሪኖና ዙቢሜንዲ የብሔራዊ ቡድናችን ቁልፍ መሰረት ናቸው ብሎ ተናግሮላቸዋልና ሮድሪን አለማንሳቱ እንግዲህ በብሔራዊ ቡድን ደረጃ ቀጣይ ሮድሪ የሚኖረው ጣፋንታ ምንድነው የሚለውን እንግዲህ ስፔኩሌሽን ወይም ደግሞ ጥርጣሬ ሀሳቦች እንዲሰነዘሩ እያስገደደ ይገኛል። ያው ጉዳት አጋጥሞታል ብለናል በብሬንትፈርዱ መርሃ ግብር ላይ ማለት ነው። ለመጨረሻ ጊዜ ያው ያደረጉት ጨዋታ በጠባብ ውጤት 1-0 ያሸነፉበት መርሃ ግብር ነው። 7ኛው ሳምንት ላይ የሚጠቀሰው ጂቴክ ኮሚኒቲ ስቴዲየም ላይ እዛ ጨዋታ ላይም ጉዳት አጋጥሞት ከሜዳ ተቀይሮ እንደወጣ ይታወቃል። በክለቦች ዓለም ዋንጫ ላይም ጉዳት አጋጥሞት ነበረ። በቃ ይሄ ኤሲኤል ባሳለፍነው በተለይ 1 ዓመት ሆነው ይሄ በያዝነው ጥቅምት ወር ላይ የጉልበት ጅማት መበጠሱ ጉዳት ካጋጠመው በኋላ ማንቸስተር ሲቲ ከአርሰናል ጋር ሲጫወቱ ማለት ነው ወደ 10 ወር ወደ 11 ወር ገደማ ለሚጠጋ ጊዜ ከሜዳ ርቆ ከተመለሰ በኋላ አሁንም ጉዳት በተለያዩ አጋጣሚዎች እያጋጠመው ይገኛል ሮድሪን ማለት ነውና የቀርብ አቋም መልሶ እያገኘ አይደለም። በብሔራዊ ቡድን ደረጃም አሁንም ጥሪ ያልቀረበለትም ያው ጉዳት ላይ ስለሚገኝ ማለት ነው። በቀጣይ ዙቢሜንዲ ቦታውን አልተረከበውም ወይ የሌሎች ብዙዎች ሀሳብ ነው። ይበንዲ እንዳለ ደግሞ ተጫዋቹ እስካሁን ድረስ ኮንትራቱን አለማደሱ በአጠቃላይ ወደ ማድሪድ ልቡ መሸፈቱን የሚያመላክት ነው የሚል ሀሳቦች ጎን ለጎን በስፋት እየተሰነዘሩ ይገኛሉ ከሮድሪ ሄርናንዴዝ ጋር በተያያዘ። ከዛ ውጪ አዲሱ የማንቸስተር ዩናይትድ ግብ ጠባቂ ነው ሴን ላሜንስ በቀጣይ 3 ዓመት ባልሞላ ጊዜ ውስጥ ዓለማችን ላይ ካሉ ምርጥ ከሚባሉ ግብ ጠባቂዎች መካከል አንዱና ዋነኛ የመሆን አቅም አለው ሲል ሩበን አሞሪም ተናግሮለታል። እንግዲህ ቤልጂየማዊ ግብ ጠባቂ ላሜንስ ክለቡ ሮያል አንተርፐን በመልቀቅ ማንቸስተር ዩናይትድ የተቀላቀለው በዚህ በተጠናቀቀው የክረምት የዝውውር መስኮት ላይ እንደነበር የሚታወቅ ጉዳይ ነው። እንደሚታወቀው ካሜሩናዊ ግብ ጠባቂ አንድሬ ኦናና በቱርክ በሚዘጋው የዝውውር መስኮት መዝጊያ ቀን ላይ በአውሮፓ ከተጠናቀቀ በኋላ በቱርክ ትንሽ ቀን ይቆያል። እንደሚታወቀው ወደ 12 ቀን ወደ 11 ቀን ይቆያልና በቱርክ የዝውውር መስኮት መዝጊያ ቀን ላይ ወደ ትራብዞን ስፖር በውሰት መብራቱ የሚታወቅ ጉዳይ ነው። ያው ኦናና ጥሩ ግብ ጠባቂ ነው። ካቻምና ከኢንተር ሚላን ጋር የአውሮፓ ሻምፒየንስ ሊግ የፍጻሜ ተፋላሚ የሆነ ግብ ጠባቂ እንደነበር ይታወቃል። አታቱርክ ላይ ትልቁ ጥያቄ የሚነሳበት ወጥነት
ሚስተስ የምንለው ጉዳይ ነው። ከዛ በተጨማሪ ደግሞ በግሉ የሚሰራቸው ጥፋቶች ከአንድ ፕሮፌሽናል ግብ ጠባቂ የሚጠበቅ ያልሆነ መሆኑ ሲያስተዛዝብ ቆይቷልና በተደጋጋሚ ማንቸስተር ዩናይትድም በዚህ አጋጣሚ ዋጋ ሲከፍሉ የነበረበት ሂደት የቅርብ ጊዜ ትውስታ ነው። ዓለማችን ላይ ኳስን በምቾት ከሚጫወቱ ምርጥ ከሚባሉ ግብ ጠባቂዎች መካከል አንዱ ነው ተብሎ ነው እንግዲህ አሰልጣኝ ኤሪክ ቴን ሃግ ያመጡት። ያ እውነት ነው። ነፃ ቦታዎችን አይቶ ኳስ ማከፋፈል፣ ለቢልድ አፕ ፕሌይ፣ ለምስረታ እግር ኳስን ለመጫወት ምቹ የሚባል ግብ ጠባቂ ነው ኦናና፣ ምንም ጥያቄ የለውም። ያ ግን ዩናይትድ በቅጡና በልኩ የተጠቀመ ጉዳይ ሆኖ አልታየም። ያንን ተከትሎ ቦታውን ማደስ እንዳለባቸው የተረዱት ዩናይትዶች እምነት የተጣለበት ግን ደግሞ ብዙም የማይታወቅ ሴን ላሜንስ የተባለ ግብ ጠባቂ ከሮያል አንትወርፕ በዝውውር መስኮት መዝጊያ ቀን ላይ 18.2 ሚሊዮን ፓውንድ ወጪ ማድረግ እንዳስፈረሙት ይታወቃል። የ23 ዓመቱ አዲሱ ግብ ጠባቂ በቋሚነት ለዩናይትድ ለመሰለፍ 6 የፕሪሚየር ሊግ ጨዋታዎችን ጠብቋል። በእነዚህ 6 ጨዋታዎች የተሰለፈው ቱርካዊ ግብ ጠባቂ አልታይ ባይንድር ነበረ። የተጫዋች በእነዚህ 6 መርሃ ግብሮች 11 ጎሎች ተቆጥሮበታልና በሰባተኛው ሳምንት የፕሪሚየር ሊግ ጨዋታ ላይ ግን ሩበን አሞሪም ለሴን ላሜንስ በኦልድ ትራፎርድ የተደረገ መርሃ ግብር እንደነበር ይታወቃል። አዲሱን አዳጊውን ቡድን የሬጂስ ሊብሪቱን ሰንደርላንድን 2-0 በሆነ ውጤት ሲረቱ ለመጀመሪያ ጊዜ ለዩናይትድ በቋሚነት የመሰለፍ እድልን እንደሰጡት ይታወቃል። ሴን ላሜንስ በዛ መርሃ ግብር ላይ 3 ኳሶችን ሲያድን 2 የአየር ላይ ኳሶችን እንዲሁ ያመከነባቸው አጋጣሚዎች አሉ። ወይም ደግሞ የአየር ላይ ኳሶችን ፓንች እያደረገ ሲያወጣ 3 ደግሞ ቀጥተኛ በሆነ መንገድ አቴምቶች ናቸውና ጥሩ ሾት ስቶፒንግ ኳሊቲ ያለው ግብ ጠባቂ መሆኑን በዛ ጨዋታ ላይ ፍንጭ ሰጥቷል ተጫዋቹ ማለት ነው። በዩናይትድ በአጠቃላይ በዚህ ውድድር ዘመን ጎል ሳይቆጠርባቸው የወጡበት የመጀመሪያው መርሃ ግብርም እንዲሆን ሴን ላሜንስ ያንበሳውን ድርሻ እንደተወጣ መናገር ይቻላል። ታዲያ ሩበን አሞሪም ከሰሞኑ ስለ አዲሱ ግብ ጠባቂ ሀሳብ ሰጥቷል። በቀጣዮቹ 1-2 ዓመታት 3 ዓመት ባልሞላ ጊዜ ውስጥ ዓለማችን ላይ መነጋገሪያ ከሚሆኑና ትልቅ ደረጃ ከሚደርሱ ግብ ጠባቂዎች መካከል አንዱ ነው ሲል አሞካሽቶታል ማለት ነው። አሞሪም በአንድ ጨዋታ መመዘኛና ልኬት ሳይሆን ተጫዋቹ በልምድ ላይም የስራ ትጋቱ በጣም አስደናቂ እንደሆነ ነው የተናገረው። ዩናይትድ እንግዲህ አስደናቂ ግብ ጠባቂዎችን በማፍራት የሚታማ አይደለም። ፒተር ሹማይክልን ጨምሮ ዴቪድ ደሃያ፣ ከዛ ውጪ ሩበን ቫን ደር ሳር የተለያዩ ክለቡን የሚመጥኑ አይነት ግብ ጠባቂዎችን በታሪክ መዝገብ ላይ በተደጋጋሚ ያሳየባቸው አጋጣሚዎች እንዳሉ መናገር ይቻላል። በተለይ ደግሞ ዴቪድ ደሃያ ክብሩን በማይመጥን መንገድ ከተሸኘ በኋላ ማንቸስተር ዩናይትድ እንደ ክለብ በተለይ በግብ ጠባቂ መስመራቸው ላይ በደንብ የተቀጡ ይመስላል። ታዲያ ዩናይትድ ቤት ከሰሞኑ ግብ ጠባቂ ላይ የሚታየው ክፍተት እልባት እንደተገኘለት ፍንጭ እየታየ ይገኛል። ግን በተለይ ግብ ጠባቂው ወጥነት ባለው መንገድ ይህንን ጥሩ ጅማሩ ለማስቀጠል በቀጣይ የሚያደርጋቸው ጥረቶችና የሚያስመዘግባቸው ክሊንሺቶች የሚጠበቁ ነው የሚሆነው ማለት ነው። እንግዲህ ማንቸስተር ዩናይትድ በቀጣይ በላንክሻየር ደርቢ የፊታችን እሁድ ማለት ነው ከሊቨርፑል ጋር ነው የሚገናኙት በአንፊልድ። ከዛ ውጪ ብራይተን ኤንድ ሆቭ አልቢዮንን በሜዳቸው የሚጋብዙበት መርሃ ግብር ነው የሚሆነው። 10ኛው ሳምንት ላይ ከሜዳቸው ውጪ ተጉዘው ኖቲንጋም ፎረስትን ይጋብዛሉ። 11ኛው ሳምንት ላይም በተመሳሳይ ከሜዳቸው ውጪ ወደ ሰሜን ለንደን ተጉዘው ከቶተናም ጋር የሚያደርጓቸው መርሃ ግብሮች ናቸው የሚደረጉት። በቀጣይ 4 መርሃ ግብሮቹ ከዓለም አቀፍ የዚህ የህዳሩ ደግሞ የዓለም ዋንጫ ማጣሪያና እንዲሁም ደግሞ የወዳጅነት ጨዋታ በፊት የሚያደርጓቸው መርሃ ግብሮች ናቸውና ያው ከባድ ሊባሉ የሚችሉ መርሃ ግብሮች ናቸው። እውነቱን ለመናገር በእነዚህ መርሃ ግብሮች ላይ ሴን ላሜንስ የሚኖረው እንቅስቃሴ የሚጠበቅ ይሆናል ማለት ነው። ከወዲሁ ግን የዩናይትድ ደጋፊዎች ሜትር ከ93 የሚረዝመውን ግብ ጠባቂያቸውን ላሜንስን ሁለተኛው ኮርቷ የሚል ቅጥያ ስም እንደወጡለት እየተገለጸ ይገኛል። ያው ኮርቷም ሴን ላሜንስም ሁለቱም ቤልጅየም የግብ ጠባቂዎች እንደሆኑ ይታወቃል። በተለይ ኮርቷ ለላሜንስ ያለውን አድናቆት በማህበራዊ ትስስር ገጹ ላይ ባሰፈረው ጽሁፍ ማሳየቱ የሚታወቅ ጉዳይ ነው። በተለይ ሰንደርላንድን ካሸነፉ በኋላ ማለት ነው። ስለዚህ በሩበን አሞሪምም በማንቸስተር ዩናይትድ ደጋፊዎችን በትልቁ ከወዲሁ የተሞካሸ የሚገኘው ይህ ተጫዋች በቀጣይ የሚያደርጋቸው እንቅስቃሴዎች ይጠበቃሉ። ከዛ ውጪ አርሰናል ከናን ይልዲዝ ላይ በጣም በቁም ነገር ትኩረት አድርገው እየሰሩ እንደሚገኙ የተገለጸ ሲሆን ተጫዋቹን ለማስፈረም በሚያደርጉት ጥረት ጋብሪኤል ሱስን የዝውውሩ አካል ለማድረግ ማሰባቸው የሚጠቁሙ መረጃዎች ወጥተዋል። በዚህ ሰዓት በቦታው 3ኛ ምርጫ ለመሆን የተገደደ የሚመስለው ብራዚላዊ አጥቂ ጋብሪኤል ሱስ በአርሰናል ያለው ዘላቂ ቆይታ አሁን ጥያቄ የሚነሳበት ስለመሆኑ በግልጽ መናገር ይቻላል። በሳምንት ይህ ብራዚላዊ አጥቂ 265,000 ፓውንድ ነው የሚያገኘው። ጋብሪኤል ሱስ በተደጋጋሚ እንግዲህ የሚያጋጥመው ጉዳቶቹ አርሰናል ሙሉ እምነት የሚጥሉበት ጨራሽ አጥቂ እንዳይሆን እንዳደረገው ወይም ደግሞ አሉታዊ ተጽዕኖ ከፍ ካደረጉበት ጉዳዮች መካከል ቢጠቀስም ይበልጥ ደግሞ በአዲሱ አጥቂ ቪክተር ጊዮኬሬሽ ኤምሬት መድረስ ከዛ ውጪ ካይ ሃቨርትዝን በስብስብ ውስጥ መኖር ተጫዋቹ ከጉዳት ቢመለስም ቦታውን ለማስጠበቅ ይችላል ወይ የሚለውን ጥያቄ አሁን እንደ ጥያቄ በትልቁ እንዲነሳ ያስገድዳል። ከዛ አንጻር ሄሱስ ለዝውውር የቀረበ ተጫዋች ስለመሆኑ ነው መረጃዎች እየጠቆሙ የሚገኙት። አርሰናል እንግዲህ አንገብጋቢ በሆነ መንገድ መጠገን ያለባቸውን የግራ ክንፍ አጥቂ መስመር ቦታ ለመተካት የጁቬንቱስን ከናን ይልዲዝ ዋና ምርጫቸውና ትልቁ እቅዳቸው ማድረግ እየተንቀሳቀሱበት እንደሚገኙ ይታወቃል። ታዲያ በቦታው 3ኛ ምርጫ የመሆን ዕጣ ፈንታ ውስጥ የወደቀው ብራዚላዊ አጥቂ ጋብሪኤል ሱስ በዝውውር ውስጥ በማካተት እንግዲህ ከ40 እስከ 50 ሚሊዮን ዩሮ በመጨመር ማለት ነው ተጫዋቹን ለማስፈረም ጥያቄ ለማቅረብ አርሰናሎች ማቀዳቸው ነው የተገለጸ የሚገኘው። ሱስ በፕሪሚየር ሊጉ በአጠቃላይ ለአርሰናል 66 ጨዋታዎችን አድርጓል። 15 ጎል አስቆጥሮ 11 ኳስ አመቻችቶ ያቀበለ ተጫዋች ነው። በተጠናቀቀው የውድድር ዘመን ደግሞ 3 ጎል ብቻ ነው በሊጉ ያስቆጠረውና አርሰናል ጭራሽ አጥቂ ግድ እንደሚያስፈልገው የአምናው የአውሮፓ ሻምፒዮንስ
በቻምፒየንስ ሊግ የፓሪስ ሴን ጀርሜን የግማሽ ፍጻሜ መርሃ ግብር ቁልጭ አድርጎ ካሳየ በኋላ እንግዲህ አርሰናል 63.7 ሚሊዮን ፓውንድ ወጪ አድርገው ቪክተር ጊዮኬሬሽን ከስፖርቲንግ ሊዝበን እንዳስፈረሙ ይታወቃል። በስራ ትጋት እንዲሁም በሁለገብነት አይታማም ሄሱስ ግን ወጥነት ባለው መልኩ ጎል የማስቆጠር የሚለው ሂደት ላይ ግን እንደ አንድ አጥቂ በጣም ደካማ እንቅስቃሴ እንደነበረው መናገር ይቻላል። በአርሰናል ቆይታው 45 ሚሊዮን ፓውንድ የወጣበት አርሰናል ተጫዋቹን ከማንቸስተር ሲቲ ሲያስፈርሙ ማለት ነውና ጥሩ እንቅስቃሴ እንዲሁም ደግሞ የጠበቀበትን ደረጃ ማሳየት ያልቻለ በሚል ሚዛናዊ ጊዜን በኤምሬትስ ያሳለፈ ተጫዋች ነው ሄሱስ። በዚህ ሰዓት አምና ካጋጠመው አስከፊ የሚባል የጉልበት ጅማት መበጠስ ህመም እያገገመ እንደሚገኝ ይታወቃል። ነው ወደ ሜዳ ለመመለስ ጥረት እያደረገ ነው የሚገኘው። ያው ሚዛናዊ የሚባል እንቅስቃሴ ነው በኤምሬትስ የነበረው ቆይታ የሚያመላክተው ያልኩት በጎል ተሳትፎ ላይ ተጫዋቹ አቅም እንዳለው ክህሎት እንዳለው በግልጽ ያሳያል ሜዳ ላይ ግን ያን ደግሞ ወጥነት ባለው መንገድ ኳስና መረብን ለማገናኘት የሚለው ላይ ደግሞ ትልቅ ክፍተት እንዳለበት መናገር ይቻላል። ስለዚህ ሚዛናዊ የሆነ ቆይታን በኤምሬትስ እንዳሳለፈ መናገር ይቻላል ማለት ነው። ጁቬንቱስ ወንደር ኪዳቸውን ወይም በባላንዶር የኮፓ ትሮፊ ሽልማት ላይ እጩ ሆኖ የቀረበው ነው። ያው ኮፓ ትሮፊ 21 ዓመትና ከዛ በታች ለሆኑ ተጫዋቾች የሚሰጥ ሽልማት እንደሆነ ይታወቃል። ላሚን ያማል ነው አምናም ዘንድሮ የሚወሰደው ግን ይህንን ተጫዋች በጣም በእጩነት የቀረበ ተጫዋች ነው። ጥሩ አቅም ያለው ተጫዋች ስለመሆኑ መናገር ይችላል። ይህንን ተጫዋች መሸኘት አይፈልጉም ጁቬንቱሶች። ግን የአጥቂ መስመር ላይ ያው ዱሳን ቭሎቪች ሊያጡት እንደሚችሉ እየተገለጸ ይገኛል። እንደውም ትናንትና ማምሻውን ባየር ሙኒኮች በተለይ ከፍተኛ ጥረት ያደርጋሉ። ያው በጃክሰን ባዩት እንቅስቃሴ ደስተኛ አይመስሉምና ሃሪኬን የእድሜ ጥያቄ ይነሳበታል። በዚህ ያው ወጣት እየሆነ አይደለም የሚሄደው ሃሪኬን። ስለዚህ ይህንን ቦታ ለማጠናከር ዱሳን ቭላሆቪችን ከጁቬንቱስ ለማስፈረም ፍላጎት አሳይቷል የሚሉ ጉዳዮች እየወጡ ይገኛሉ። ስለዚህ አጥቂ በጣም የሳሳበት ቤት ስለመሆኑ መናገር ይቻላል ዱሳን ቭሎቪች። እንዲሁም ደግሞ ጆናታን ዴቪድ አሉ በስብስብ ውስጥ ግን ግልጽ በሆነ መንገድ የሚቆይ አይመስልም ዱሳን ቭሎቪች። ስለዚህ በጆናታን ዴቪድ ደግሞ ወጥ የሆነ እንቅስቃሴው ብዙም አመርቂ ሊሆንላቸው አልቻለም። ለኢጎር ቱዶር የሆነ ነገር ማጠናከር ይፈልጋሉ ተብሎ የተገለጸ ይገኛል በክረምት የዞር መስኮት ማለት ነው። ስለዚህ ከአርሰናል የሚቀርበው ጥያቄ እንዲቀበሉ ሊያስገድዳቸው ይችላል ተብሎ ይገመታል። ምክንያቱም ጋብሪኤል ሱስ አጥቂ ከመሆኑ ጋር በተያያዘ ማለት ነው ጁቬ 9 ቁጥር አጥቂ መስመራቸውን ማጠናከር ይፈልጋሉ። አርሰናል ደግሞ የክንፍ አጥቂ መስመራቸውን ነው ማጠናከር የሚፈልጉት። ከዛ አንጻር ዝውውሩ ሊከናወን የሚችልበት እድል እንዳለ ይታወቃል። ሚቹዋሊዝም ላይ መሰረት ያደረገ ነው። ጥቃሜ ልጥቀም ነው። በተለይ ጁቬንቱስ ከሄሱስ ይጠቀማል። አርሰናል ደግሞ ከናኒ ኤልዲዝም በቦታው በክንፍ ማጥቃት እንቅስቃሴ ላይ ኃላፊነቱን መስጠት ይፈልጋሉ ተብሎ የተገለጸ ይገኛል። ከናኒ ኤልዲዝ 19 ዓመቱ ላይ ነው የሚገኘው። በጣም ጥሩ አቅም እያሳየ ከሚገኙ ተጫዋቾች መካከል ስሙ ይጠቀሳል። ጥሩ ገቢ ካስገኘ ተጫዋቹ እንዲሸጥ ቦርዱም እንደወሰነ ይታወቃል። ከይልዲዝ ጋር በተያያዘ ተጫዋቹ በ18 ዓመት ከ233 ቀኑ በሴሪያው ጎል በማስቆጠር ጣሊያናዊ ሳይሆን ለጁቬንቱስ ጎል ማስቆጠር የቻለ በእድሜ ትንሹ ተጫዋች መሆን የቻለበትን ታሪክ የሰራ ተጫዋች እንደሆነ ይታወቃል። በዚህ እድሜው በአጠቃላይ ለጁቬንቱስ 101 ጨዋታዎች ላይ ተሰልፏል። 20 ጎል አስቆጥሮ 6 ኳስ አመቻችቶ ያቀበለ ተጫዋች ነው። ተጫዋቹ በባየር ሙኒክ አካዳሚ ወጥቶ 2022 ላይ ነው ጁቬን የተቀላቀለው። ከግራ ክንፍ እየተነሳ ሁሌም ወደፊት በመሄድ የተከላካዮችን በማለፍ ሳጥን ውስጥ ጥሩ ኳሶችን በመጣል ከፍተኛ ጥረት ያደርጋል ከናኒ ኤልዲዝ። ከዛ ውጪ ደግሞ ከ16 ከ50 ውጪ አክሮ የሚመታቸው ኳሶች ብዙ ጊዜ ግብ ጠባቂን ይፈትናሉ። ይሄ ማለት ብዙ ጊዜ ኦን ታርጌት አቴምፕቶችን ነው የሚሞክረው። ኢላማውን የጠበቀ ግብ ጠባቂን የሚፈትን ሙከራ በማድረግ በግራም በቀኝ እግሩም የሚታማ አይነት ተጫዋች አይደለም። ከናኒ ኤልዲዝ ያንን ክህሎት ሚኬል አርቴታ ይፈልገ ይመስላል። ስለዚህ ተቀባይነት የሚያገኝበት እድል ሰፊ የሚመስለው የተባለለትና ጋብሪኤል ሱስ መስዋዕት ተደርጎ ከናኒ ኤልዲዝን ለማግኘት በማሰብ አርሰናሎች የሚያቀርቡት የዝውውር ጥያቄ ላይ በአጠቃላይ ጁቬንቱስም ግልጽ በሆነ መንገድ የሚወስዱት ውሳኔ ምን ይሆናል? እንዲሁም ደግሞ አርሰናል በቀረቡት አማራጭ ላይ ሁለቱ ክለቦች ከስምምነት ላይ ይደርሳሉ ወይ? በአጠቃላይ ይህስ ዝውውር ምን መልክ ይዛል በቀጣይ ጊዜያቶች ላይ የሚለው ጉዳይ ይጠበቃል። በመጨረሻም ያው ዛሬ የሚደረጉ የዓለም ዋንጫ ማጣሪያ መርሃ ግብሮች አሉ። በተለይ አውሮፓ ላይ ማለት ነው። ምድብ 1 ላይ በተለይ ሰሜን አየርላንድ እና እንዲሁም ደግሞ ጀርመን የሚያደርጉት መርሃ ግብር እጅጉን ይጠበቃል። ምሽት 3:45 የሚደረግ መርሃ ግብር ነው። ሁለቱም ሀገራት በ6 ነጥብ ምድቡን እየመሩ ይገኛሉ። ጀርመንም ኖርዘርን አየርላንድ ማለት ነው። ከዛ ውጪ ስሎቫኪያም 6 ነጥብ አላት እዚህ ምድብ ላይ። ስሎቫኪያ ደግሞ ከሉክዘምበርግ ጋር ነው ጨዋታ የምታደርገው። ስለዚህ እዚህ ምድብ ላይ የሚደረገው መርሃ ግብር ይጠበቃል። ከዛ ውጪ ምድብ 2 ላይ እንዲሁ ስሎቬኒያ ከስዊዘርላንድ እንዲሁም ስዊድን ከኮሶቮ የሚያደርጉት መርሃ ግብር እጅግ ተጠባቂ ነው። በተለይ ስዊድን ብሔራዊ ቡድን ጋር በተያያዘ የዓለማችን መነጋገሪያ የሆኑ 2 የአጥቂ መስመር ተጫዋቾችን የያዘች ይህች ሀገር እንግዲህ በጣም ከፍተኛ በሆነ መንገድ ውጤት እጦት ላይ ነው የምትገኘው። ባለፉት 5 መርሃ ግብሮች ሁለቱም በተከታታይ ነው የተሸነፈችው። እንዲሁም የጃን ዳል ቶማንሰን ቡድኗ ስዊድን ማለት ነው። በማጥቃት እንቅስቃሴ ላይ የአርሰናሉ ቪክተር ጊዮኬሬሽና የሊቨርፑል አሌክሳንደር ኢዛክ ይገኛሉ። በአማካይ መስመር ላይ የቶተናሙ ሉካስ ቤርግቫል እርግጥ ወጣት ነው። ከዛ ውጪ የብራይተኑ ያሲን አሳሪ የተባሉ ተጫዋቾች እንዳሉ ይታወቃል። በስብስብ ደረጃ ጥሩ ስብስብ ነው ያላቸው። ግን እስካሁን 3 ጨዋታ አድርጓል። ሁለቱን ተሸንፈው አንዱን ባቸው ውጤት ነው ያጠናቀቁት። 4 ጎል ተቆጥሮባቸዋል። 4 የግብ ዕዳ አለባቸው። 1 ነጥብ ይዘው የምድቡ ግርጌ ላይ ተቀምጠው ይገኛሉና ስዊዘርላንድ ከ3 ጨዋታ 9 ነጥብ ሙሉን በመሰብሰብ ምድቡን እየመራች ትገኛለች። ኮሶቮ 4 ነጥብ አላት። ስሎቬኒያ የቤንያሚን ሼስኮ ሀገር 2 ነጥብ ይዛ 3 ደረጃ ላይ ተቀምጣ ትገኛለችና ዛሬ እንግዲህ በጣም ተጠባቂ ጨዋታ ነው። ስሎቬኒያም ከስዊዘርላንድም ስዊድን ደግሞ ከኮሶቮ ጋር የምታደርገው መርሃ ግብር ማለት ነው። ምናልባት የዛሬውን ጨዋታ ማሸነፍ ማትችል ከሆነ አሰልጣኙም የስንብት ደብዳቤ ሊሰጠው ይችላል ተብሎ የተገለጸ ይገኛል። ይህ በእንዲህ እንዳለ ግን ቪክተር ጊዮኬሬሽና አሌክሳንደር ኢዛክ ላይ የስዊድን ሚዲያዎች በጣም ከፍተኛ በሆነ መንገድ እነዚህ 2 ተጫዋቾች ለክለባቸው ብቻ የሚጫወቱ በሚል ስማቸውን ሲያብጠለጥሉ መቆየታቸው አይዘነጋምና በዛሬው ጨዋታ ላይ ፐርፎርም ማድረግ
ማድረግ መቻል ይጠበቅባቸዋል ተብሎ ይገመታል። ምድብ 4 ላይ አይስላንድና ፈረንሳይ እንዲሁም ደግሞ ዩክሬንና አዘርባይጃን የሚያደርጉት መርሃ ግብር ይጠበቃል። ያው ፈረንሳይ የመራሽ ነው ይህን ምድብ በ100% ጉዞ ማለት ነው። ከ3 ጨዋታ 9 ነጥብ አላት። ዩክሬን በ4 ነጥብ ትከተላለች። አይስላንድ 3 ነጥብ አላት። 3 ደረጃ ላይ ተቀምጣ እንደምትገኝ መናገር ይቻላል ማለት ነው። ዌልስና ቤልጂየም እንዲሁም ደግሞ ኖርዘርን መቄዶኒያ ከካዛኪስታን የሚያደርጉት መርሃ ግብር እጅጉን ይጠበቃል። ኖርዘርን መቄዶኒያ ወይም ደግሞ የሰሜን መቄዶኒያ ማለት ነው ምድቡን የመራሽ ነው በ12 ነጥብ። በነገራችን ላይ ቤልጂየም ትከተላለች በ11፣ ዌልስ በ10 ነጥብ 3 ደረጃ ላይ ተቀምጣ ትገኛለችና ቤልጂየምና ዌልስ ደግሞ እርስ በርስ ነው ዛሬ ጨዋታቸውን የሚያደርጉት። የተጠቀሱት ሁሉም መርሃ ግብሮች ዛሬ ምሽት 3:45 ሲል የሚከናወኑ ይሆናል ማለት ነው። ለዛሬ ያዝላችሁ ስፖርት መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።